ኑሐሚንና ናሆም ሊሞሸሩ ነው። ዳግምም ነገሮችን መቋቋም ስላልቻለ ከአቅሙ በላይ ስለሆነበት ቤቱን ጥሎ ወጥቷል ማለት ነው። እንግዲህ ወይዘሮ ዝናሽን አጋድሞ ልጅ ሲደበድበኝ ወንድም ነው ረፍቴ ዋለሽ ብዬ እየጠበቅኩ ነበረ። እናትነት እንደዚህ ነው ወይ በማለት እናቱን እየጠየቃት ነበረ። ወይዘሮ ዝናሽም የአምራን ጉድ እያንዳንዱን ነገር አውጥታ ለቤተሰቡ አሳይታለች። አምራን ጋር በመሄድ እንግዲህ እውነቱን ንገሪ፣ እውነቱን እኔ ልረዳሽና ይቅርታ ማድረግ አለብኝ። ይቅር ብዬሽ ልጄን እንድታገቢው ፈቅድልሻለሁ። ነገር ግን እውነታው እንድትነግሪ ይፈልጋለሁ። ዳግም እንደዚህ አይነት ነገሮችን እንደማያደርግ እርግጠኛ ነኝ ስትላት፣ በበኩሏ አምራን ግን ያን የማይረባ የጾታዊ ትንኮሳ አድርሶብኛል እየዋሸ ነው በማለት እንግዲህ ዳግምን ተንኮለኛና ዳግምን ይህን ስራ እንድጠነሰሰው አድርጋ እየተናገረች ነበረ። ወይዘሮ ዝናሽ ግን በበኩሏ እሰራልሻለሁ፣ ጠብቂ፣ ቆንጆ እቅድ አውጥቻለሁ፣ እንዴት እንደምበቃ አውቃለሁ በማለት እንግዲህ ወደ ኑሐሚን አቅንታ ነበረ። ኑሐሚንን በበኩሏ ከናሆም ጋር እንድትሆኝ እፈልጋለሁ ስትላት፣ አሁንም እኮ ከናሆም ጋር እንገናኛለን፣ አንድ መስሪያ ቤት ነው የምንሰራው፣ እንቀራረብማለን ጭምር ስትላት፣ አይ እንደዛ አይደለም፣ እኔ የልጅ ሚስት እንድትሆኝ እፈልጋለሁ አለ አይደል፣ የመስሪያ ቤት ቅርርብ ሳይሆን ለየት ያለ ግንኙነት እንዲኖራችሁ እፈልጋለሁ ስትላት፣ ኑሐሚንን በሰዓቱ ተበሳጭታለች። ምክንያቱም ከ3 ቀን በፊት ከ2 ቀን በኋላ የሚያገባ ትጮኛለችው ሽማግሌም ሊላክላት ሸርጉድ እየተባለ ነው። እና ደግሞ ምን አይነት ሴራ ብታሰሪብኝ ነው አሁን ይሄን ልትይኝ የቻልሽው? ከዚህ በፊት እንግዲህ አባቴን ስትንቂ እኔን ስታቋንሽሽ የድሃ ልጅ ስትይ ነበረ። አሁን ምን ተገኝቶ ነው ማለት በማለት እንግዲህ በጥያቄ ስታፋጥጣት፣ ወይዘሮ ዝናሽም እስከ ዛሬ ላደረግኩሽ ነገር ይቅር በይ፣ ይቅርታም ልጠይቅሽ ጭምር ነው የመጣሁት፣ ያንቺም ግፍ ነው ከዚች ማትረባ ርካሽ ጋር እየጣለኝ በማለት እኔ በህይወት እያለውማ እች ርካሽ ልጅን ስታገባ ቆም ያላይም በማለት እንግዲህ ቆርጣ ተነስታለሽ። አቶ ለይኩንም በበኩሉ በሰው ፊት አዋረዳችሁኝ፣ ቅስሜን አሰበራችሁኝ፣ እንደ በዓል ዳቦ ከላይም ከታሽም አረርኩኝ በማለት እንግዲህ ቅስሙ ተሰባብሯል። ምክንያቱም ሽማግሌ መላክ የለበትም ብላ ጎጋገጭ ብላለች ወይዘሮ ዝናሽ። በፍጹም ይሄ እውነት ሳይወጣ እያንዳንዱ እውነት ሳይወጣ በፍጹም ሽማግሌ አይላክም። ናሆምም ወደ አምራን በመሄድ አባቱ ድርጅቱን እያንዳንዱን ነገር እንደወሰደበት እንደገና ደግሞ ከውርሱ እንዳስወጣው ሲነግራት እሷም እሪ ብላለች ማለት ነው። እንዴት ሊሆን ይችላል? ይህማ በፍጹም አይሆንም። እያንዳንዱን ሀብቱን ንብረቱን በኪስ ታስገባለ ብዬ ሳስብ ጭራሽ ባዶህን እየተንዘላዘልክ ትመጣለ። በዚህ ሁኔታማ በፍጹም አላገባህም ብላ እንቅጩን ነግረዋለች ማለት ነው። ናሆምን በዚህ ሁኔታ በጣም ልቡ ተሰብሯል። ስብርብር ነው ያለው። ምክንያቱም እንደዛ አልጠበቅም ነበረ። ታዲያ ድርጅቱን ወይ ደግሞ ቤቱን ነው እንደ ማግባት የምትፈልገው ሲላት፣ አይ ሳይሆን ቤተሰቦችን ነው የምፈልገው፣ ቤተሰቦችን እፈልጋለሁ፣ ከዛ ቤት ገብቼ ምን አይነት ምራት መሆኔን ላሳያቸው እፈልጋለሁ ብላለች ማለት ነው። ናሆምም ሁሉ ነገር ቁልጭ ብሎ ታይቶታል። ምክንያቱም ኑሐሚን ከዚህ በፊት ያለች እያንዳንዱ ነገር እውነት ነው ማለት ነው። እኔ ነኝ ያጠፋሁት፣ እኔ ነኝ የተሳሳትኩኝ በማለት እውነታውን ተረድቷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ክፍል 50 ወደ እናንተ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩና ላይክ እንድታደርጉ በአክብሮት እየጋበዝኳቸው ኑሐሚን እና ናሆም ሊሞሸሩ ደቂቃዎች ቀርተዋል። አሁን ላይ የአምራን እያንዳንዱ ሴራዋ ተጋልጧል። ወይዘሮ ዝናሽ በበኩሏ እያንዳንዱ ሴራዎቿን አጋልጣለች። እንደገና ሲቀጥል ደግሞ ናሆምንና ኑሐሚንን ያልተጠበቀ ነገር በማድረግ እንዲሞሸሩ እያደረገች ነው። ሽምግልናው ወደ ኑሐሚን እንዲዞር ተደርጓል ማለት ነው። መጀመሪያ ላይ እንግዲህ የአምራን ሽማግሌዎች አንደኛው እና የመጀመሪያው አቶ ተሰማ የኑሐሚን አባት ነበረ። አሁንም ወደ ልጁ ሽማግሌ ሆኖ በመሄድ እንግዲህ የልብ ወዳጁ ስለሆነ ሽማግሌ ሆኖ ለመሄድ እየተዘጋ ወይዘሮ ዝናሽ ኑሐሚንን ልጄ ጋር እንድትጋቡ ፈልጋለሁ፣ ከልጄ ጋር አብረሽ እንድትሆኝ ፈልጋለሁ በማለት ስጠይቃት ኑሐሚን በበኩሏ አይሆንም፣ አይቻልም፣ ዛሬ ምን ተገኝቶ ነው በማለት ጓግጭ ብላ ነበረ። ነገር ግን ወይዘሮ ዝናሽ አይ ኑሐሚን በጣም እንደምትወጁና እንደምታፈቅዱ እኮ አውቃለሁ። ነገር ግን አፍሽ ጠላትሽ ሆኖ ነው፣ ምቀኛ ሆኖች ነው በማለት እንግዲህ እየተናገረች ነበረ። እውነትም የኑሐሚን አፏ ምቀኛ ሆናት እንጂ ናሆምን ምን ያህል እንደምትወደው እንደምታፈቅረው እናውቃለን። በባለፈው ክፍል እንግዲህ ኤደን እና ኑሐሚን ወደ ድርጅቱ ባመሩበት ሰዓት ቡና ከላዩ ላይ ተደፍቶ ነበረ ከናሆም።
እሱም ደግሞ ኑሐሚን እየተደናበረች እያለ ነበር የደፋችበት። ከዛም በፍቅር አይን እየተያዩ ሊሳሳሙ ትንሽ ሲቀራቸውም የፍቅር መቀስ የሆነችው ኤደን ገብታ ሁሉንም ነገር አበላሻሽተዋለች። ምን እያረጋችሁ ነው ምናምን በማለት ሂዳም ደግሞ ለዳግም ሁሉንም ነገር እንደዚህ ሲሳሳሙ ያዝኳቸው በማለት እንግዲህ ተናግራ ነበረ። ሁለቱ ወንድማማቾቹም እንዲጣሉ አድርጋ ነበረ ማለት ነው። አሁን ላይ ዳጊ በጣም ልቡ ተሰብሯል። ምክንያቱም ከዛ ቤት ተሰሚነቱ አብቅቷል። ተሰሚነትን ያገኝበት ሁኔታ የለም። አቶ ለይኩንም እንኳን ፊት ነስቶታል ማለት ነው። የት ነበር? ከድርጅቱ ስደውል አልነበርክም በማለት እንግዲህ ስጠይቀው እሱም ለማስረዳት ሲሞክር በቃ ከዚህ በላይ እንድትዋሹኝ አልፈልግም። አባትህም አንተም ዋሽታችሁኛል። አባትህ ምን አይነት ወንጀልና ሴራ እንደሰራ ምን አይነትም ነፍስ እንዳጠፋ አላቅም። አንተም ደግሞ ዋሽታኛል በማለት እንግዲህ በማለት ተበሳጭቶበት ነበረ ማለት ነው። ዳጊም በበኩሉ እኔ ልታምኑኝ አትችሉም፣ ነገር ግን ያቺ ሴት እየዋሸች ነው እንደዚህ ልታደርግ የቻለችው በማለት ሲናገር ማናት ያቺ ሴት ምንድን ነው ምናምን ብለው ነገሩን ሲያጣሩ ከኤርሚ ጋር አሁንም ድረስ ግንኙነት እንዳላት እንዲሁም ደግሞ ኤርሚን ነፍሰ ገዳይ እያለች እየሰደበችው እንደነበረ ሁሉንም ነገር በስልክ ያወሩትን ስለሰማ ይህንም ደግሞ ለናሁም መልሶ ስለነገረው እንግዲህ ናሁም ምን ብሏል? መስሪያ ቤት መጥቶ ቀድሞ ለእኔ ነገረኝ፣ ከኤርሚ ጋር ግንኙነት አላት አሁንም ድረስ ያወራሉ በማለት ነግሮኝ ነበረ። ነገር ግን ይህን ያለ ጥፋቱን ለመሸፈን ነው ብሎ ነበር። እሱ እንዳይነቃበት እሷን ስለተተናኮላት ቀድሞ ለእኔ ነግሮኝ ነበረ ብሎ በቃ በሙሉ ልቡ ነበር ያመናት። ናሁም ማለት ነፈዝ ነው፣ በጣም ነፈዝ ነው። ኑሐሚን በበኩሏ በቃ ዛሬ እኮ ከዛ መስሪያ ቤት ሲቀወጥ ነው የዋለው ብላ ለአባቷ ስትናገር፣ ቆይ ምን ተፈጠረ? ምን ተፈጥሮ ነው? ምን ሆኖ ነው ሲል እንዲህ ወንድም ታማቾቹ ሊጋደሉ ትንሽ ቀርቷቸው ነበረ እኮ። ይሄን ወንድማማች የሚለውን ነገር ታያላልኩሽም አንቺ ልጅ በስንት ነገር የተስተካከለውን ህይወታችንን እንደገና መልሰሽ ልታዘቀዘቂው ልታበለሻሽው ነው? ምን እየሆንሽ ነው? ቆይ ሲላት እሷም አይ አባዬ እኔ እኮ በሰዓቱ ሊጋደሉብኝ ሲል ወንድም ነው እኮ ብየዋለሁ፣ ወንድም ነው እናታቸው ጋር እደውላለሁ ብያቸው ነበረ በማለት ለአባቷ ስትናገር አባቷን በጣም ተናዶባታል። ቆይ ግን ነገሩ ምን ነበር ሲል ዳግም እኮ በጣም ነው የሚያሳዝነው ከኤርሚ ጋር አሁንም ድረስ ግንኙነት እንዳላት ለናሆም ሲነግረው ናሆምን በዚህ ተበሳጨ። እሱን ሊያምነው አልቻለም በማለት ሲነግረው ምን ነው ዛሬ ታዲያ የሰው ስም ሲነሳ አልደነገጥሽም ብሏታል። ምክንያቱም የናሆም ስም ሲነሳ በጣም ነው የምትደነግጠው። እንግዲህ ከዚህ በፊት ከነናሆም ጋር እያሉ በጣም እንደምትወደው እንደምታፈቅረው ከሱ ጋር ብትሆን ደስ እንደሚላት ለአባቷ ተናግራ ነበረ። ስራ በምትጀምርበትም ሰዓት ጥርስ በጥርስ ሆናለች። በቃ በጣም ደስተኛ ነበረች። ምክንያቱም ናሆምን ቀን በቀን አገኘዋለሁ ከሱ ጋር ሆናለሁ ብላ እያሰበች ነው። ያለ ስራዋ ከዛ ድርጅት የምትሰራው ያለ ስራዋ ነው። በቃ የእሷ ስራ ሌላ ሆኖ ነገር ግን እሷ ቡና በመውሰድ የተለያዩ ነገሮችን በማድረግ ከሱ ጋር ሁና ቁጭ ብላ ማየት በቃ እሱን ማየት ያስደስታታል ማለት ነው። እና እሱም ኑሐሚን ስራሽ እኮ ስራ ማስፈታት እየሆነ ነው እያለ እየተረባት ነበረ። ነገር ግን አባቷ እንደዛ ባላትም ሰዓት አዎ ምኑኜ ነው ግን ስለሱ በተደጋጋሚ ነው የማስበው። እንደገና ደግሞ አምራን ከነሱ ቤት እንግዲህ የራት ግብዣ ተደርጎላቸው ሙሉ ቤተሰቡ በሄደ ሰዓት አምራን አብራ ሄዳ ስለነበር ናሆም ጋብዟት ስለነበር በዚህ ኑሐሚን በጣም ደብሯት አስጠልቷት ነበረ። እንዴት ቤቴ ድረስ ይዟት ይመጣል? እንዴት ነው ይሄን ሊያደርግ የቻለው? እንዴት ነው እሷን ለማግባት የተስማማው? እያለች ብዙ ጥያቄዎችን ስጠይቀው ነበር። የምር ግን አምራት ነው ወይ? የምር ትወዳታለህ? በጣም ብዙ አይነት ጥያቄዎችን ስጠይቀው ነበረ። ያው የሆነበት ምክንያት ግን በጣም ስለምትወደው በጣም ስለምታፈቅረው ነበረ። አሁን በስተመጨረሻም እጇ እያስገባች ነው የምትገኘው። አቶ ለይኩንም በበኩሉ ወደ አቶ ተሰማ በመሄድ አሁን ምንድን ነው ማድረግ ያለብኝ? ተቃጠልኩኝ እኮ በቃ እኔ ገንዘብ ነው እንጂ የሰራሁት ቤተሰቦቼ ላይ አልሰራውም። ልጆቼን በጥሩ ሁኔታ አላሳደግኳቸውም። ናሆም እኮ ዛሬ ዳግምን ከኔና ከእናቱ ፊት አጋድሞ ደበደበው በማለት ሲነግረው አይ የሆነ ያበሳጨውና ያናደደው ነገር ቢኖር ነው እንጂ በፍጹም ናሆም እናውቀዋለን፣ እንደዚህ አይነት ነገር አያደርግም በማለት ሲነግረው አይ አድርጎታል፣ በጣም ነው ያዘንኩት በቃ በማለት ስቅ ብሎ እያለቀሰ ነው የሚገኘው። በጣም ነው የሚያሳዝነው እውነት ለመናገር
አቶ ተሰማን በበኩሉ እንደዚህ ስትሆን እኮ እኛ ይገባናል፣ ተው እባክህ እንደዚህ አትሁን፣ ነገሮችን ተረጋግታችሁ ለማሰብ ሞክሩ፣ ተነጋግራችሁ ችግሩን ፍቱት ሲለው እሷም ዝናሽ እኮ ተነጋግራ ችግርን ከመፍታት ይልቅ መጮውና መነጫነጭ ነው የሚቀድማት። እኔ እንዴት ብዬ ነው ከዚች ሴት ጋር ቁጭ ብዬ መነጋገር የምችለው? አሁን ሽምግልናውን እንዴት ነው ማደርገው? ከኔ ጋር ቢሆንስ ሽማግሌው ምላክ ትንሽ ጊዜ ስጡኝ፣ ጠብቁኝ፣ ማሰብ ይኖርብኛል ብዬ አቆያቸው ነበረ ግን ደግሞ ከቤተሰቦቿ ቤት ነው የሚላከው በማለት ሲናገር አቶ ተሰማም እሷም እኮ ይቆይ ልሰብበት ማለት ትችላለች ሲል ከቤተሰቦቿ ቤት ነው ምን እንደማድረግ ግራ ገብቶኛል ሲልም አቶ ተሰማም በበኩሉ ይህ አይነት ነገሮች እኮ የምርም ከዛ ልጅ ጋር ግንኙነት ካላት አሁንም በጣም ችግር ነው። ስለዚህ ማድረግ ያለብህ እንደ መጀመሪያ እንዳደረግከው ሰው ሰላይ ልትልክባት ይገባል በማለት ሲነግረው አቶ ለይኩን ግን በፍጹም አላደርገውም እኮ ሳላምናት ቀርቼ የነገ ምራቴን ነው ዛሬ ሳላምናት ቀርቼ ሰላይ ምልክባት አይሆንም፣ እንዲዛማ በፍጹም አላደርግም ብሏል። ነገር ግን ወይዘሮ ዝናሽ ሂዳ አድርገዋለች። ሁሉንም ነገር ፈጽማለች። እንግዲህ ቆንጆ እቅዷን አሳክታለች። ኑሐሚን በመጀመሪያ እንጓገጭ ብትልም ነገር ግን በጣም ስለምትወደውና ስለምታፈቅረው ያላት አማራጭ እሱን ማግባት መቀበል ነው። ምክንያቱም እሷ ራሱ ከአምራን ጋር እንዲሆን በፍጹም አትፈልግም። አምሯንም በራሷ ጉዳይ እንግዲህ ተዋርዳለች ማለት ነው። እንግዲህ እጅ ከፍንጅ ነበር የተያዘችው። ናሆም አባቴ ከድርጅቱም ከውርሱም ከእያንዳንዱ ነገር አንስቶኛል። ስለዚህ የራሳችን ህይወት መጀመር አለብን፣ ከዜሮ እንጀምር ባላት ሰዓት እኔ ጥሬ ቆርጥሞ ጥሬ ቆልቶ ጥሬ ቆርጥሞ የሚባል ነገር አይገባኝም። በሆዴ እኮ ያለው ልጅ ነው። ልጆቼ ደግሞ የእኛን እንኳን ተወውና ልጆች የተደላደለ ህይወት እንዲኖሩ ፈልጋለሁ ብላለች። እሷ ታርጌቷ ግን ምንድን ነው ካለን ከዚህ በፊት እንግዲህ ከናሆም ጋር ተነጋግረዋል። ከዛ ቤት ትገቢያለሽ በቃ ካገባሽ በኋላ ትፈችዋለሽ፣ ትወጫለሽ፣ ከዛ ገንዘቡን እንካፈላለን። ይህ የኤርሚ እቅድ ነበረ። እሷ ደግሞ አግብቼ እፈታውና ገንዘቡን ከያዝኩኝ በኋላ ወደምፈልገው ሀገር ሄጄ በቃ ዘና ብዬ መኖር እችላለሁ ነበረ የሷ እቅዷ ማለት ነው። እና ወይዘሮ ዝናሽን እበቀልሻለሁ ከዛ ቤት ብቻ አንዴ እግሬ እርግጥ እንጂ እንዴት አድርጌ እንደምበቀላችሁ በደንብ አውቃለሁ ብላ አቅዳ አስባ የመጣች ሴት ናት አምራን ማለት። አሁን ላይ ግን በራሷ ጊዜ ተጠላልፋ ወድቃለች። እውነት በጣም ያሳዘነው ዳግም ነው። ዳግም ወንድሜን አድናለሁ ለወንድሜማ ሲጎዳ እንደዚህ አይነት ሴት ሲያገባ ቁሚ አላይም በማለቱ እንግዲህ ብዙ ችግር ደርሶበታል። ከዛ ቤቱን ጥሎ እስከ መውጣት ድረስ እስከ መደብደብ ድረስ ብዙ መስዋዕትነትን ከፍሏል። እኔ እኮ ወንድሜ ነህ ብዬ አዝኜልህ ነበር እንደዚህ ያደረኩልህ ለአንተ ስል ነበረ ሲለው ለእኔ ስል ምንም ያደረግከው ነገር የለም በማለት እንግዲህ የነበረበትን ሁኔታ ረስቷል። ኑሐሚንንም በቃ ደብሮሻል፣ ምን ሆነሻል በማለት እንግዲህ ቆያ እንደማይረባ ነግሮች ነው እንዴ ግን የእሱን ሁኔታ እንዴት አደረግሽው ሲላት እኔ የስራ መልቀቂያ አውጭለት ብለኸኛል፣ አውጥቼለታለሁ፣ የሆንኩት ነገር የለኝም፣ ዳግምንም ከነጋ አላገኘሁትም ብላ ስትነግረው እሱ ግን በምላሹ የነበራቸውን ግንኙነት አውቄዋለሁ፣ እያንዳንዱን ነገር የፍቅር ግንኙነት እንደጀመራቸው አውቄያለሁ፣ ነገር ግን አትዋሸኝ፣ ሲቀጥል ደግሞ ይህ ልጅ እንደማይሆንሽ እርግጠኛ ሆኜ ልነግርሽ እወዳለሁ። አምራንም ስትሳሳሙ አይታችኋለች በማለት ስትላት እውነት በጣም ነው ያፈርኩብህ፣ በጣም ነው ያዘንኩብህ። አሁን ያችን የማትረባ የአምራንን ውሸት ሰምተ ነው እንደዚህ እያልከኝ ያለው። ሲጀመር እኔ ከዳጊ ጋር ምንም አይነት ግንኙነት ቢኖረኝ አይመለከትም። ሲቀጥል ግን ያቺ ውሸታም እንደምትፈልገው አድርጋ ሞልታለች። አንተ የምትቀየር ሰው አይደለም በማለት ስትነግረው እሱም የሚሉት ነገር እያንዳንዱ ነገር እውነት ነው ማለት ነው በማለት እንግዲህ እራሱን በመጠጥ ሸውዶ እራሱን በመጠጥ ውስጥ ከቶ ነው የሚገኘው ናሆም። አሁን ላይ አባቱ ዳግም ይህን ነገር እንደማያደርግና ሁሉ ነገር እንደቀረ ሲነግረው ናሆምም አባዬ ቆይ ያንን የማይረባና መጤ እንዴት ነው ያመንከው በማለት ሲነግረው እኔ የራሴን እውነታ ነው የነገርኩ የተሰማኝን ስሜት በማለት ሲነግረው ናሆምን በስተመጨረሻም ቢሆን እውነታው ገብቶታል። አሁን ከኑሐሚን ጋር ፍቅር በፍቅር ሆነዋል። ሽማግሌውም ተቀይሮ ወደ ኑሐሚን ጉዞ ወደ ኑሐሚን ሆኗል። በጣም ደስ የሚል ነገር ነው። ዳግም ግን በጣም ነው የሚያሳዝነው። እውነት ለመናገር በተለያዩ ነገሮች ነው ልቡ የተሰበረው። በእናቱም በኑሐሚንም እንዲሁም በናሆም በሁላቸውም እንግዲህ ልቡ ያሳውሯል። በቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን